በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚችም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያሱ የእናቱም ስሟ ቶና ነው። ስለ እርሱ እንዲህ ተናገረ። በተወለደ ጊዜ ብርሃን የለበሱ አራቱ ሰዎች ሲሰግዱለትና ሕፃናት በሚጠቀልሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህ ለካህናቱ ነገራቸው። እነርሱም ማደሪያው በብርሃን ውስጥ ይሆን፣ በቃሉም የሚቆርጥ ይሆን፣ ወይም እስራኤል በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤት በልጁም በአካዝያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላ ጊዜውም ስለሚሆነው ሞቱ ራእይን በሕይወቱ ያየ ዮሐንስ ከሄኖክ ጋር እንደሚመጣና ሐሳዊ መሲሕን እንደሚታወቅበት ተአምራትም እንደሚያደርግ ተናግረዋል። ሁለቱ የዘይት እንጨቶች በምድር ላይም የተሾሙ በእግዚአብሔር ፊት የሚያበሩ ሁለት መብራቶች ናቸው አለ። ከጠላታቸው ወገን ሊጣላቸው የወደደውን እሳት ከአፋቸው ወጥታ ታጠፋቸዋለች፣ የሚጠላቸውም እንዲሁ ይጠፋሉ። ትንቢት በሚናገሩበት ወራት በምድር ላይም ዝናብ እንዳይዘንብ ይዘጋት ዘንድ በሰማይ ላይ ስልጣን አላቸውና፣ ዳግመኛ ደምን ያደርጉት ዘንድ በውኃንም ላይ ስልጣን አላቸው። የፈለጉትን ያህል በመቅዘፍቱ ሁሉ ምድርን ያስጨንቋታል። ምስክርነታቸውን ትንቢታቸው ከፈጸሙ በኋላ ከባህር የወጣው አውሬ ከእሳቸው ጋር ይጠጣል፣ ድል ነስቶም ይገድላቸዋል። እስከ ዛሬ አስክሬናቸውንም ፈጥሞ በምትባል በታላቂቱ ሀገር ያስጥለዋል። ይህችውም በምስጢር ሶዶም ግብጽ የተባለች ጌታችን የተሰቀለባት ናት። አስከሬናቸውንም ሕዝቡና አሕዛብ በሀገርም ያሉ ነገዶች 3 ቀን ተኩል ያዩታል። አስከሬናቸውንም በመቃብር ይቀብሩታል ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእርሱም ሞት ደስ ይላቸዋል። እርሳቸውንም በደስታ እጅ መንሻ ይሰጣጣሉ። እሊህ ሁለቱ ነቢያት በምድር በሚኖሩ ሰዎች መከራ አጽንቶባቸዋልና ይላል። ከ3 ቀን ተኩል በኋላ ከእግዚአብሔር ዘንድ የሕይወት መንፈስ መጥታ ታድርባቸዋለች። ተነስተውንም በእግራቸው ይቆማሉ። በሚያዩአቸውም ላይም ጽኑ ፍርሃት ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ውጡ ይላቸዋል። ከዚህ በኋላ ጥላቶቻቸው እያዩአቸው በደመና ያርጋሉ። በዚያችም ሰዓት ጽኑ መናወጥ ይሆናል። የዚያችም ሀገር 10ኛ እጇ ይጠፋል። በዚያም መናወጥ 7 ቀን ሰዎች ይሞታሉ። 7,000 ሰዎች ይሞታሉ። የቀሩት ግን ደንግጠው የሰማይ አምላክ ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን በታኅሳስ 1 በዚች ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ይህ ናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅርብ ነውና የተክል ቦታ ይሆነኝ ዘንድ ይህ የወይን ቦታ ስጠኝ፣ ከሱ የሚሻል ሌላ የወይን ቦታ እሰጥሃለሁ፣ ዋጋውንም ትሻ እንደሆነ የዚህ የወይን ቦታ ሽያጭ ወርቄ እሰጥሃለሁ፣ የተክል ቦታ ይሆነኝ አለው። ናቡቴም አክዓብን የአባቴን ርስት እሰጥህ ዘንድ እንዲህ ያለ ነገር እግዚአብሔር
አያመጣብኝ አለው። አክዓብም አዝኖ ሄደ፣ ፊቱም ተከናውኖ በመኝታው ተኛ፣ እህልም አልበላም። ሚስቱ ኤልዛቤትም ወደ እርሱ ገብታ እህል የማትበላ ምን ሆነህ? የሚያሳዝንህስ ምንድን ነው አለችው። የኢዝራኤላዊ ሰው ናቡቴ የወይኑን ቦታ በዋጋው ሽጥልኝ፣ ትወድም እንደሆነ ስለ እርሱ ፋንታ ሌላ ቦታ እሰጥሃለሁ ብዬ ብናገረው የአባቴን ርዕስ አልሰጥህም ብሎኛል። ስለዚህ ነው ያዘንኩት አላት። ሚስቱ ኤልሳቤጥም ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሳቸው ነህን? አሁንም ተነስተህ እህል ብላ፣ ራስንም አጥና፣ ልቦናህንም ደስ ይበለው። የእስራኤላዊ ሰው የናቡቴ ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማህተብንም አትማ ያቺ ደብዳቤ ከናቡቴ ጋራ ወደሚኖሩ ወደዚህ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከቻት። የዚያችም ደብዳቤ ቃል እንዲህ የሚል ነው። ጽሙ፣ ናቡቴንም በሕዝቡ ፊት አስቀምጡት። ጾሙ፣ ናቡቴንም በሕዝቡ ፊት አስቀምጡት። የሐሰት ምስክሮችም ሁለት ሰዎች አስነሱበት። እግዚአብሔርን ሰደብከው፣ ንጉሥንም ረገምከው ብለው ይመሰክሩለት። ከከተማም ወደ ውጪ አውጥታችሁ በድንጋይ ወገሩትና ይሞት የሚል ነው። እንዲሁም በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ቀን ታኅሳስ 1 ቅዱስ አባት የአጋዝ ኤጲስቆጶስ ጴጥሮስ አረፈ። ይህም ሮም ከሚባል ሀገር ክብር ካላቸው ወገን ነው። ይሾመውም ዘንድ ወላጆቹ ለንጉሥ ቴዎዶሶስ ሰጡት። እርሱ ግን ሹመትና ክብርን ይጠላ ነበር። በንጉሥም አዳራሽ ውስጥ በጾም በጸሎት በሰጊድ ተጠምዶ ኖረ። ከእርሱም ጋር የፋርስ ሀገር ሰማዕታት ሥጋ አብሮት አለ። በዚያም ጊዜ ዕድሜው 20 ዓመት ነው። ከዚህም በኋላ ከገዳማት ወደ አንዱ ገዳም ሄደ። መነኮሰና ጽኑ ተጋድሎንም ተጋደለ። የቅድስናውና የተጋድሎውን ዜና በተሰማ ጊዜ ያለ ፍቃድ ወሰደው። ጋዝ በምትባል ሀገር በአውራጃዋ ሁሉ ላይ ኤጲስቆጶስነት ሾሙት። ስለ እርሱ የቁርባን ቅዳሴ በሚቀድስ ጊዜ ህብስቱን ሲፈትት ህሙን እስቲ ሞላው ድረስ ብዙ ደም እንዲፈሰው ተነገረ። የቅዱስ ያዕቆብ ዘግሙድን ሥጋ ወደ እርሱ ወስዶ ከኢየሩሳሌም ገዳማት በአንዱ ገዳም ኖረ። በከሃዲው መርቅያ ዘመንም ወደ ግብጽ ሀገር ሸሸ። የቅዱስ ያዕቆብ ሥጋ ከእርሱ ጋር አብሮ ነበር። በዚያም ጥቂት ጊዜ ኖረ። በአንዲት ዕለት መስዋዕት አዘጋጅቶ እርሱ ሲቀድስ ቆመው የነበሩ ሕዝብ እርስ በእርሳቸው ይነጋገሩ ነበር። በቅዳሴ ቁርባን ጊዜ ቅዱስ ጴጥሮስ አልገሰጻቸውም። የእግዚአብሔርን መልአክ አይቶ ወደ ታች ሊወረወረው ከመካከላቸው አንስቶ ያዘው፣ ግን ታገሰ፣ ተወው። እነርሱ መገሰጽ አፍሮ አክብሯቸዋልና። የከሃዲው መርቅያን ዘመን በተፈጸመ ጊዜ ወደ ፍልስጤማያ ምድር ተመልሶ አብያተ ክርስቲያናት አጠናከረ። ከግብፃዊ አባ ኢሳያስም ጋር ተገናኘ። ዜናውንም በንጉሥ ዘይኑን ዘንድ በተሰማ ጊዜ ንጉሥም ሊያየው ወደደ፣ እርሱ ግን አልወደደም። ከዚህም ከኃላፊው ክብር እጅግ ይሸሽ ነበርና። ከዚህም በኋላ ጋውር ከሚባል ሀገር ዳርቻ ደርሶ በዚያም ተቀመጠ። የተመሰገነ የሰማዕታት ፍጻሜ የሆነ የሊቀ ጳጳሳት ጴጥሮስ በዓሉ በደረሰ ጊዜ የቁርባኑን ቅዳሴ ሰራ። ቅዱስ ጴጥሮስም ተገለጸለትና ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ ትመጣ ዘንድ ይጠራሃል አለው። ከዚያችም ቀን ወዲህ የእረፍቱ ጊዜ እንደደረሰ አውቆ ሕዝቡንም ጠራቸውና በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህም በኋላ እጆቹን ዘርግቶ ነፍሱን በእግዚአብሔር ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ታኅሳስ 1 የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ሰለስተኛ ነው። ይህንም የከበረ ቀሲስ የሆነ የገምኑዲ ሀገር ሰው ነው። በዘመኑም የቅዱሳን ሰማዕታት የሰርጌስና የባኮስ ቤተ ክርስቲያናቸው ተሰራች። ዳግመኛም የአቡቂርና የዮሐንስ ቤተ ክርስቲያን በምስር መሰብሰቢያ ቅጽር አጠገብ ተሰራች።
ያነጻቸውን ስሙ እንድርያስ የሚባል እግዚአብሔርን የሚፈራ ያዕቆባዊ አንድ የግብፅ ሰው ነው። እርሱ ለመርዋን ልጅ ለገዢው ለንጉስ አብድል ጸሐፊው ነው። ይህም አባ ዮሐንስ የወንጌላዊ ቅዱስ ማርቆስ ቤተ ክርስቲያን በእስክንድርያ ሀገር በታወቀ ቃምስ በሚባል ቦታ የሰራ ነው። በዚህም በንጉሱ አብድል ዘመንም 3 ዓመት ያህል ጽኑ ረሃብ ሆነ። ይህንም አባት ለድሆች ለጦም አዳሪዎችና ለችግረኞች የሚያስብ ሆነ። በየሳምንቱም 4 ጊዜ ወርቅና ብር እንጀራም ይሰጣቸዋል። አብዝቶ የሚራራ መመጽወትንም የሚወድ በጎ ስራዎችን የሚሰራ ነውና። በዘመኑም ንጉስ ይዜድ ሞቶ በእርሱ ፋንታ መርዋን ነገሰ። ይህም አባት በማርቆስ ወንበር 9 ዓመት ኖረ፣ በሰላሙም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ታኅሳስ 1 የእስክንድርያ ሊቀ ጳጳሳት ቅዱስ አባ አትናቴዎስ አረፈ። እርሱም ጳውሎስ የተባለ የቄስ መከረም ልጅ የከሊል ልጅ ነው። እርሱም ለአባቶች ሊቃነ ጳጳሳት 73ኛ ነው። ዳግመኛ የጴጥሮስ የያዕቆብ የመነኮስ ኤልያስ የንጉስ ሰሎሞን እናት የቤርዛቤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። የእነዚህም ቅዱሳን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 1 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ኤልያስ ርእሰ ነቢያት፣ ቅዱስ ጴጥሮስ ዘጋዛ፣ ቅድስት ቤርሳቤል ቤተሳባ፣ ናቡቴ ኢዝራኤላዊ፣ አባ ዮሐንስ ሊቀ ጳጳሳት። ወርሃዊ የቅዱሳን በዓላት፦ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ በርተሊሞስ ሐዋርያ፣ ቅዱስ ሚልኪ ትሩፈ ምግባር፣ ቅዱስ ራጉኤል ሊቀ መላእክት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎት ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል ወስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ መረስንታነ ሀ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።